ማለት ማለት ለምን ማርቲ ለምን እንዴ ተመን ያረክሽ ነው እንዴ ሰማችሁ እንዴ አራ ቦብ ያለ ነኪኝ አሳይሻለሁ። ቆይ አንቺ ምን ያደርግሽ ነው? እና ባቢ ሴት መሆኗ ላይ የምሬን እኮ ነው ናታንዬ፣ በጣም ነው የምወደው። ግን ደግሞ አንተ በቃ ልትረዳኝ አልቻልክም። ሴት ልጅ በባህላችን ወንድ ልጅን አገባለሁ አትልም። ሴት ልጅ ደግሞ ስትፈልግ እንጂ ስትፈልግ ደስ አይልም። እኛም ወንዶች ስንፈልግ እንጂ ስንፈልግ ብዙ አይመቸንም። አሀ አንቺ ስለፈለግሽኝ እንቅሻለሁ ነው የምትለኝ? እኔ አላልኩም። በዛም ደግሞ ማምን ሰው አይደለሁም። ግን ይሄ ባህላችን ነው። ከወደድሽኝ ደግሞ ስሜትሽን በግልጽ መንገድ ኖር ነው ብዬ አላምነው። ቢሆንም ደግሞ ከኔ እንዲመጣ ማድረግ ነው እንጂ በግድ ግግም ብለሽ አገባለሁ አይባልም። እኔ ግን እንደዚህ ነው። ባህል ምንድን ነው? በቃ እኔ ከወደድኩ ወደድኩ አለቀ በቃ። አቶ ደረጀ ዛሬ የሚገርም ሁኔታ እንግዲህ ትልቅ አጣብቂኝ ውስጥ ገብቷል ማለት ነው። ቤተሰቦቻችን እንግዲህ ደረጀ በነገራችን ላይ እንደዛ አይነት ነገሮች ከገጠሙት ዋልደር ብሏል። ያው ማለት ሰንብቷል። እንግዲህ በተለይ ዳጣ ዝቤ ከመጣች ጀምሮ በአንድ በኩል ያው የህሊና እረፍት ቢያገኝም በአንድ በኩል ደግሞ ሰላሙን የነሳው በጣም ከባድ ነገር አለ። ያው የህሊና እረፍት ያገኘው እንግዲህ ለ19 ዓመታት ያክል ጥሏት የነበረችው ልጁ እግዚአብሔር ቸርነት ቤቱ ድረስ አንኳኩታ ስትመጣ እሱ በጣም ትልቅ የህሊና እረፍት ነው። ምክንያቱም ሙታ ይሆን አለች ይሆን ምን ሆና ይሆን ምናምን የሚለው ነገር የዛን ሰዓት እንደቀላል በትንሽ የተጀመረው ነገር በጣም ክልል ነገር ሆኖ ተራራ ሆኖበት ሰላሙን የነሳው ሲተኛ የማያስተኛው ሲቀመጥ የማያስቀምጠው በቃ ውስጡን በጣም እንትን ያደረገው ነገር ነበረ። ግን በመጨረሻ እግዚአብሔር ቸርነት ልጁ እንግዲህ ቤቱ መታለታል ማለት ነው። እንግዲህ ዳጣ እዚህ ቤት ከመጣች ጀምሮ እንዳልኳችሁ ያንን ጥያቄ መልሶለት በጣም ሰላም አግኝቷል። ግን ደግሞ በሌላ በኩል ሌላ ሰላሙን ነሳው። እሱ ምንድነው? የወይዘሮ ማርታ ጉዳይ። ከዛ የዳጣ ጥያቄ ዳጣ እናቴስ የሚለው ነገር የቤተሰብ የብቸኝነት ያጠቃው አሁን ላይ ቤተሰብ ፍላጎት እሱ ነገር ተደማምሮ እንግዲህ በጣም ከባድ አደጋ ውስጥ ስለገባ ስለነበረ በጣም ከባድ ነበረ ቤተሰቦቻችን። በዛም እንግዲህ ከዛሬ ነገ ከእለታት ወደ እለታት እየጨመረ እያመረታ እየመጣው ነገር በጣም ከባድ ዋጋ እስከ ማስከፈል አድርሶታል ማለት ነው። ከዛም እንግዲህ ዳጣ እናቴን የማለት ጥያቄው እየበረታ እየጠነከረ በሌላ በኩል ደግሞ እንግዲህ ረስተዋለች ትተዋለች ብሎ ያሰባት ሰላም ሌላ ችግር ማምጣት በተለይ ደግሞ ዳጣ ከመምጣቷ በፊት በቃ ልጄን እንግዲህ በምንም ሁኔታ ላገኛት አልቻልኩም፣ ስለዚህ ልጄን እንኳን በተካ ብላ እንግዲህ ወይዘሮ ማርታ ወደ በስራ አጋጣሚው ወደ ሌላ ስርፋ በሄደችበት አጋጣሚ እንግዲህ ደረጀ ጠጥቶ ሰክሮ በመጣበት ታይም ላይ እንግዲህ አብራድራ እንድታረግዝ ሆናለች ማለት ነው። ያንን ጸንሳ እንግዲህ ያው ልጇንም መትኬ ብያታለሁኝ ለሱም እንግዲህ ልጄ ምትክ ናት ብላ በኋላም እንግዲህ ደረጀ ረስተዋል ብሎ ሰላምን ሲያስብ እንደነበረ መለሳሱ አስታውሰዋለች። በኋላ እንግዲህ ከዳጣ ይልቅ እንደውም የሰላም ጥያቄ እየበረታ መጣ ማለት ነው። የሰላም ጥያቄ ምንድን ነበረ? ልጅን ነበር ማለት ነው። ከዛ ከዚህ ቤት ለምን አትወጭም? ቤት ተከራይተሽ ለምን የራስሽ ነው አትኖሪም? ምናምን የሚሉት ጥያቄዎች ለዳጣ ማንም ለቅርታ ለሰላም ሲቀርብላት እንግዲህ ሰላም ከዚህ ቤት አልወጣም ነበር መልሷ እና ከዚህ ቤት የማትወጣበት ምክንያት ምንድነው ተብሎ ሲታተብ ያው እንደሚታወቀው ተደጋጋሚ ያለውን ነገር ያው በእንትን ነበር እየታለፈ የነበረው። ቤተሰቦቻችን እንግዲህ በመጨረሻ ሰላም እንግዲህ ይሄን ያክል ዓመት እዚህ ቤት የተቀመጥኩት ምን ፈልጌ መስሎ ነው? ልጄን ብዬ ነው እኮ ከነ ደሞ አንስታችሁ ጣላችኋት ልጄ የት ናት የሚለው ጥያቄ በጣም በኃይለኛው ነበር ወደ ጋሽ ደረጀ ጋሽ ደርስ የነበረው። በተለይ እሱን ጥያቄ እንድትጠይቅና የሆነ እንትን ሀሳቧ እንዲገፋ ያደረጋት ነገር ምንድነው? የሰላምን በቃ ዳጣን ካየቻት በኋላ በውስጡ ያደረው ጥርጣሬ ነበር።
እንግዲህ አጥርጣሪ ወደ ትልቅ ደረጃ አድጎ መጨረሻም እንግዲህ ልጄን ንገረኝ አምጣ ወደሚለው አልፎ እንግዲህ ያው ዛሬ ደረጀ ስለ ሰላም ነግሯታል። ሲነግራትም እንዳያችሁት እርግዝናውም አለ። በዛ ላይ ብዙ ነገሮች ተደማምሮባት ራሷን ስታለች። ከዛም ወደ ሆስፒታል ነው የገባችው። ሆስፒታል የገባ በኋላ እንግዲህ 24 ሰዓት አልፏታል። ከ24 ሰዓት በኋላ ነቅታለች ማለት ነው። ስነቃ ደግሞ ምን ሊሆን የሚለው ሀሳብ ደረጀን እንግዲህ ሌትም ቀንም ሌት እንቅልፍ ቀን ሰላም ነስቶት ነው ያለው። እንግዲህ ያንን ፍራቻውን ለመከለል ያክል ዳጣን ሄጄ ሊያት እንኳን ብትለው እንዳትሄድ ብሎ ከልክሏታል ማለት ነው። ዳጣን የከለከለበት መንገድ ምንድነው? ሰላም ምናልባት ዳጣን ስትነቃ ፊት ለፊቷ ብታገኛት ሌላ ነገር ይፈጠራል ብሎ ስላሰበ ነው። ምንድነው የሚፈጠረው ካላችሁ ደግሞ ያው እንደምታወቀው ሰላም ልጅሽ ዳጣ ነች ሲላት ነው እንግዲህ ራሷን የሳተችው ማለት ነው። እና አሁን ከዛ ስትነቃ ዳጣን ፊት ለፊቷ ስታያት አንደኛ ድጋሚ ሌላ ስሜት ተሰምቷት ሌላ እንትን እንዳይፈጠር ነው። ሁለተኛ ወይዘሮ ማርታ አብራ ስለሆነች በዛን ታይም ላይ ሰላም ወይ ድምፅ አውጥታ ሌላ ትርምስ ቢፈጠር ሌላ ነገር ቢፈጠር ከባድ ነው ከሚል አንጻር ነው። እንግዲህ ሰላምን እንዳያችሁት ትንሽ በጣም የጎዳት ነገር ምንድነው መስላችሁ? ይሄን ያክል ጊዜ አብራት ተቀምጣ ጡት አልጠባሁም፣ እናትና አባት የለኝም፣ ጎዳናን ያደግኩት ሌሎች ነገሮችም ስታወራ ነበረ ዳጣ ማለት ነው። እና ያ ነገር ደግሞ በጣም የሚጎዳት እሷ ነው። እና ቤተሰቦቻችን ህይወት አንዳንዴ በጣም ነው የምትገርመው። አይገርምም? እንደውም ዳጣ በጣም እድለኛ ነች። እናቷም አባቷንም በህይወተ ስጋ አገኝታለች ማለት ነው። እንግዲህ በጣም ደስ በሚል ሁኔታ እንግዲህ ዛሬ ተሳክቶላታል። ያው እነዚህም ቻሌንጆች ያልፋሉ። ሰላም እንግዲህ ሚስጥር አድርጋ ልጇንና እንትኑን ለሁሉም በጊዜው እንደምታደርግ አንጠራጠርም ቤተሰቦቻችን። ሌላው እንግዲህ አብጌል የናታንን ሙጥጭ ብላ እንግዲህ ሌላው ላይ የወጣችበት ነው። እንግዲህ ታይኝ ብላትም እሷም የምትፋታ አይነት አይደለችም። ብቻ እየለፋች ነው የሚገኘው። ናታንም ታይኝ ሴት ልጅ እንደዛ አይሆንም፣ ሀገራችን ባህሉም ወጉም ሃይማኖታችንም ይሄን አይፈቅድም እያላት ይገኛል። እሷም እንግዲህ አይመለከተኝም እያለችው ነው። ምን ትላላችሁ ቤተሰቦቻችን? በጣም ከባድ ነው። አርጁ ደግሞ እንግዲህ እሷን ካላገኘው ራሴን በዚሁ በቀበቶ እዚሁ እናንተው ቀሄ ላይ ራሴን ሰቅላለሁ እያለ ይገኛል። እንግዲህ ዳጣ ኧረ አንተን ነው የምትወደው ካላንተ ማን ልታገባ ነው ደግሞ እያለችው ነበረ። እና እንግዲህ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ አዲስ ቪዲዮዎችን ይዘን እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ ቤተሰቦቼ። ላይክ የረሳችሁ ላይክ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን ማጥቆር አትርሱ። መልካም ጊዜ